ጥንታዊዋ የቻይና ከተማ በሁለት ግዛቶች የተከፈለች ነበረ። አንዶቹ ወንዶችን የበላይ የሚያደርጉ ሲሆን ግማሾቹ ደግሞ ሴቶችን የበላይ የሚያደርጉ ነበረ። ልዕልቶቹ ሁሉ ግን ሶስተኛዋ ልጅ በጣም ቀበጥ ነበረች። በዚህም በፈረስ እየጋለበች ሰዎች እየተከተሏት ነው። ያኔ ሃንሶ የተባለ ቆንጅዬ ልዑል ታገኛለች። እሺ ሳይህ በጣም ቆንጆ ነህ፣ ስለዚህ አንተን ለማግባት ዝግጁ ነኝ። እሱ ግን ሊገላት ነበር የፈለገው። መርዝ ልታረግብኝ እንደሆነ አውቄያለሁ። የትኛው ላይ ነው መርዝ ለማድረግ የተዘጋጀው? እዚህ ላይ ነው ወይስ እዚህ ላይ? በእርግጠኝነት ከንፈርህ ላይ ነው አይደል? ቆይ ምንድነው የምታወሪው? ስለምን መርዝ ነው የምታወሪው? ከንፈሩንም ስትስመው እዛው ራሷን ትስታለች። ከቀናቶች በኋላ ሊገላት የፈለገው ልጅ በፍቅሯ ወድቆ እሷን እያለ ነበረ። በጣም አፍቅሬሻለሁ። ላንቺ ብዬ ራሱ ህይወቴን ለመስጠት ተዘጋጅቻለሁ። እዚህ ዓለም ላይ እንዳንቺ ወደድኩት ሰው የለም። ይህንን ቆንጆ እጥር ምጥን ያለ ፊልም ማየት የምትፈልጉ ከሆነ ያንግ ታሪኪዝም አንድ ላይ ለቅቄላችኋለሁ። እዛ እየገባችሁ ማየት ትችላላችሁ። ውዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆዬ ፊልም ነው የመጣ ነው። እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ትንሽዬዋን ዩሚን ያሳየናል። ታዲያ ዩሚ አሁን የምትለማመደው ፒያኖና የእንግሊዘኛ ትምህርት እነሱ በሚኖሩበት ገጠራማ ከተማ አንድ ወታደርን ተከትላ የመጣች የእንግሊዝ ሴት የመከረቻት ምክር አማካኝነት ነበረ። ሴትዮዋ የውጭ አገር ዜጋ በመሆኗ ያለችበት ስፍራ ደግሞ ገጠራማ ስለሆነ ለብዙ ሰዎች እየዋሸችና የንግስት ዲያና እህት እንደሆነች የምትናገር ውሸታም ሴት ነበረች። በዚህም ዩሚን ፒያኖና እንግሊዘኛ ትምህርት ታለማምዳት ነበረ። ታዲያ ከዛ ጊዜ ጀምሮ ዩሚ እንደዚህ አይነት ሀብታምና ቅምጥል ሴቶች የሚያደርጉትን እንቅስቃሴና የአኗኗር ዘዴ እየወደደች ነበር ያደገችው። አንድ ቀን ላይ ግን ሴትዮዋ ወደ ሀገሯ መሄድ ነበረባት። በዚህም ዩሚን የመከረቻት ሁል ጊዜ ምንም አይነት ነገር ብታደርግ ኮስተር ማድረግና እየዋሸች ራሱ ቢሆን ሰዎችን ለማሳመን እንዲረዳት የሰውነት እንቅስቃሴዋን እንድታስተካክል መክራት ነበር የሄደችው። በዚህም ዩሚ እያደገች መጣች። ከኤሌመንተሪ ጀምሮ እስከ ሃይ ስኩል ድረስ ባላት የትምህርትና የጉብዝና ብቃት እንዲሁም ደግሞ ምንም አይነት ነገር ስትናገር ኮስተር ብላ አንገቷ ቀጥ ብሎ ነበር የምትናገረው። በአቅራቢያ ያሉ ሰዎች እንዳለ የምታወራውን እንደ እውነት ይወስዱት ነበረ። አንድ ቀን ላይ ግን ከመምህሯ ጋር የፍቅር ግንኙነት ሃይ ስኩል ላይ ዩሚ ጀምራ ነበረ። በዚህም የተነሳ ህይወቷ ድብልቅልቅ ነበር ያለው። ከመምህሩ ጋር ግንኙነት እንደጀመረች ከታወቀ በኋላ ግን መምህሩ ሁሉን ነገር ያሳበበው እሷ ላይ ነበረ። በዚህም የተነሳ መምህሩ ከዛ ትምህርት ቤት ቢባረርም ዩሚም አብራ ታግዳ ነበረ። እንደዛ ጎበዝ የነበረችው ልጅ ህይወቷ እንዳለ ድብልቅልቅ ይል ጀመረ። ወደ አዲስ ትምህርት ቤትም እንድትዘዋወር በቤተሰቦቿ ግፊት አማካኝነት አንድ ትምህርት ቤት ከለመኑ በኋላ እዛ ትገባለች። በዚህም ላለማዋሸት ነበር የወሰነችው። ከመግባቷ በፊት መምህሮቹ ያስጠነቀቋት ትምህርቷ ላይ እንድታተኩርና ውጤቷ ዝቅ ካለ እንደምትባረር ነበረ። በዚህም እሷ እንደ ድሮ መዋሸት፣ በሰዎች መከበብና መወደድ ስለቀረባት የጭንቀት በሽታ እያመጣባት ነበረ። ትምህርቷም ያሽቆለቁል ጀመረ። ከዛም አልፎ የ12ኛ ክፍል ወደ ኮሌጅ መግቢያ ፈተና ስትፈተን አላለፈችም ነበረ። ቤተሰቦቿም ፈተናው እንዴት ነበር ብለው እንኳን አልጠየቋትም። አባቷም ስልክ ከደወለላት በኋላ እናቷ የመርሳት በሽታ እንደያዛት ነበር የተነገራት። በዚህም የተነሳ ቤተሰቦቿን ማስከፋት ስላልፈለገች ፈተናውን እንዳለፈች ትናገራለች። ያኔ ቤተሰቦቿ መጥተው በውሸቷ ታምነው ስጦታ ሰጥተዋት ደስ ብሏቸው ነበረ። እሷም ኮሌጅ ብላ አንድ የምትወደው ኮሌጅ ነበር የሄደችው። እዛም ከሴቶች ዶርም ጋር ቁጭ በማለት እሷ እዛ ተማሪ ባትሆንም ከነሱ ጋር ለመላመድ እየሞከረች ነበረ። ጂዮን ከተባለች ልጅ ጋርም ትተዋወቃለች። ታዲያ ልጅቷ ያሰበችው ዩሚ እነሱ ትምህርት ቤት እንደምትማር ስለሆነ ሁል ጊዜ አንድ ክለብ እንዳለ እዛ ክለብ መታ እንድትሳተፍ ትጋብዛት ነበረ። እሷ ግን የዛ ትምህርት ቤት ተማሪ ስላልሆነች እምቢ ነበር የምትለው። እዛው ኮሌጅ ሆና እዛ ኮሌጅ ለማመልከትና የመግቢያ ፈተና ለማለፍ ማጥናት ጀመረች። ፈተናውንም ትፈተናለች። ነገር ግን ባላልፍ ብላ በጣም ፈርታ ነበረ። ጂዮንም ከሷ ጓደኞች ጋር ለማስተዋወቅ ሁሉንም ጓደኞቿን ሰብስባ ዩሚን ይዛት ሄዳ ነበረ። ዩሚ የውሸት በሽታዋ ተመልሶ ይመጣል። በዚህም ልጅነቷን የት እንዳደገች ሲጠይቋት አሜሪካ እንዳደገች ነበር የተናገረችው። ሁሉም ሴቶች ይቀኑባት ጀመረ። ከዛ ሰዓት ጀምሮ የተለያዩ ውሸቶችን መደርደር ጀመረች። ጂዮንም ዩሚ በጣም የምታሳዝንና አይናፋር ስለመሰለቻት ያለው ክበብ ውስጥ እንድትቀላቀል ቲሸርቱን ላሰጣት ነበረ። ወደዛ ክበብም ትሄዳለች። በቀላሉ አድናቆትን ዩሚ አግኝታ ነበረ። በጣም ቆንጆ ስለሆነች ወንዶቹ እንዳለ እሷን ለማማለል የቻሉትን ያደርጋሉ። ታዲያ ጄሆ የሚባልም ልጅ ስትተዋወቃለች። ከዛ በኋላ በፍቅር ነበር የወደቀችው። ከቀናትም በኋላ ስልክ ይደወልላታል። የደወለላት መምህሯም ሲሆን ሲነግራት የነበረው እንደዚህ አይነት እንደ ሜዲሲን እንዲሁም ዶክተር የመሆን
እድልን የሚያመቻቹ ትምህርቶች ላይ ፈተና መውሰድ እንደሌለባት ካለበለዚያ እንደምትወድቅ ነበር የተነገራት። ሁለተኛዋን ፈተናዋ እንደወደቀችም ስትረዳ ምንም ቢሆን ግን ግድ ዶክተር መሆን እንዳለባት እያሰበች ነበረ። ለሶስተኛ ጊዜ ያንን ፈተና ለመፈተንም ታስባለች። እንደ አጋጣሚ ሆኖ ከፍቅረኛዋ ጄሆ ጋር ቁጭ ብላ በሚያወሩበት ጊዜ እሱ አንድ አይነት ዩኒቨርሲቲ እንደሚማሩ ስለሚያውቅ ጥያቄ ያቀርብላታል። ስኮላርሺፕ ወደ ውጭ እንዳገኘ እሷንም ይዞ መሄድ እንደሚፈልግ እዛ ትምህርታቸውን እንደሚቀጥሉና ከጨረሱ በኋላ ደግሞ እንደሚጋቡ ነበር የነገራት። በዚህም በጣም ደስ ይላታል። የልጅነት ህልሟ ሊሳካ ነበር የመሰላት። ቀጥታ ሄደችው ቤተሰቦቿ ጋር ነበረ። እነሱንም ገንዘብ እንዲሰጧት ውጭ ሄዳ ልትማር እንደሆነ ትነግራቸዋለች። ምንም ገንዘብ ባይኖራቸውም የልጃቸውን ህልም ማሳካት የሚፈልጉ ቤተሰቦቿም ያላቸውን ነበር የሰጧት። ያንን ገንዘብ ይዛ ቪዛ ካስመታች በኋላ ከፍቅረኛዋ ጄሆ ጋር ለመሄድ ተዘጋጅታ ነበረ። ኤርፖርት ሳሉ ግን እናቱ ትደውልለታለች። ወደ እነሱ ዩኒቨርሲቲ ማን እንደሚማር ሊጣራ እንዳደረገች። ዩሚ የምትባል ሴት ግን እነሱ ኮሌጅ ውስጥ እንደሌለች፣ ታዲያ ውሸታም እንደሆነች ነበር የተነገረው። ይህንን የሰማው ጄሆ ከሷ ጋር ከተጣላ በኋላ ትቷት ነበር ሄደው። ያኔ ዩሚ ሁሉም ነገር ድብልቅልቅ ይልባታል። ታዲያ እሷም ሶል ከተማ ውስጥ በነበረችበት ጊዜ ካደገችበት ሀገር ስልክ ይደወልላታል። አባቷ በካንሰር በሽታ እንደሞተ ነበር የተነገራት። ያኔ ገንዘብ ለመጠየቅ በሄደችበት ጊዜ ለልጁ መናገር ቢፈልግም አሜሪካ የመሄድና የልጅነት ህልሟን ላለማስተጓጓል ነበር አባትየው ዝም ያለው። እቃዋንም ሰብስባ ሄደችው ወደ ሀገሯ ነበረ። በዛ ጊዜ ስቅስቅ ብላ ታለቅስ ጀመረ። እናቷም የመርሳት በሽታዋ ተባብሶባት ነበር። ቤተሰቦቿን በጣም ብዙ ብድር ነበረባቸው። ያ ብድር ደግሞ ለሷ ብለው የተበደሩት ነበረ። ታዲያ የተለያዩ ስራዎችን መስራት ጀመረች። ጊዜያቶችም ያልፋሉ። አንድ ቀን ላይ ሱፐርማርኬት ውስጥ ካሸሮና በምትሰራበት ጊዜ ስራ ታያለች። ስራውም ልጥፍ የሚያሳየው ምንም አይነት የትምህርት እውቀት እንደማያስፈልግ ነገር ግን የሀብታም ቤተሰቦችን ማገዝ እንደሆነ ነበረ። በዚህ የሚሄደችው ወደ ተባለው የስዕል ኤግዚቢሽን ቦታ ነበረ። እዛም ስትሄድ ጸሐፊ ሊ የተባለ ሰውዬ ነበረ። የስዕል ኤግዚቢሽኑ በቤተሰብ ነበረ የሚመራው። ታዲያ አቶ ሊ የነገራትም ሂዩንጆ የተባለች ልጁን ብቻ እንድትንከባከብለት እንጂ ሌላ ስራ እንድትሰራ እንደማይፈልግ ይነግራታል። የሂዩንጆ እናት ትልቅ አማኝ ነበረች። ብዙውን ጊዜ የምታሳልፈው በመጸለይ ነበረ። ሂዩንጆ ደግሞ በጣም ቀበት ሴት ነበረች። በቅርብ ነው ከአሜሪካ የመጣችው። ቤተሰቦቿ ዝምተኛ ቢሆኑም እሷ ቅልብልብ ነበረች። ታዲያ እናቷ እንግዳ ሊያገኙ በቅርቡ መሄዳቸው ስለማይቀር ልብሷ ደግሞ የተገላለጠ ስለሆነ መቀየር ስላለባት ልብስ እንድታመጣላት የታዘዘችው ዩሚ ነበረች። እዛ የቤት ሰራተኛ ሆና እየሰራች ነው። በዚህም ወደ ዩሚ ክፍል ትገባለች። ያኔ ነበረ የዘወትር ህልሟን ፊት ለፊቷ ያየችው። በጣም ቅንጡ ክፍል ነበረ። ልብስና ጫማዎች ያጓጓሉ። እዛ መሬት ላይ የተቀመጠውን ቀይ ጫማ በምትለካበት ጊዜ እንደዛ ለሚያምሩ ስስ ተረከዞቿ በልኳ የተሰራ ይመስል ነበረ። ልብሱንም ይዛ ትወጣለች። ታዲያ ዩሚ ሁል ጊዜ የምትዋሸው እኛ ህይወት አሁን ሂዩንጆ የምትኖረው ህይወት ነበረ። ሂዩንጆ በጣም ቀበጥ ናት። ያላትን እቃዎች ሳትፈልጋቸው ስትቀር እንደ ስጦታ የምትሰጠው ለዩሚ ነበረ። ሂዩንጆ ይሄን የምታደርገው ከደግነቷ የተነሳ ሳይሆን ከሷ ዝቅ ያሉ ሰዎችን የበታችነት ስሜት እንዲሰማቸው ማድረግ ስለምትወድ ነበረ። አባቷ አቶ ሊም እንደዛው ነው። አንድ ቀን ላይ ዩሚ የስራ ፍቃድ በምትጠይቅበት ጊዜ ይቆጣ ጀመረ። እናንተ ድሆች ስትባሉ ግን የእኛን የሀብታሞች ህይወት ማክበር ትወዳላችሁ። አዲስ ሰራተኛ አይደለሽ እንዴ? እንዴት በመጀመሪያ ቀንሽ እረፍት ትጠይቅኛለሽ? ይሄኔ ስራችሁን በአግባቡ ብትሰሩ ኖሮ እንዲህ ድሃ ሆናችሁ ባልቀራችሁ ነበረ። ሂዩንጆ እንደዚህ አይነት ቅንጡ ህይወት ብትኖርም ሁል ጊዜ ግን ደስተኛ አትሆንም ነበረ። ትበሰጫጫለች። አንድ ቀን ላይ ዩሚ የሷን ፓስፖርት ታያለች። ታዲያ ከአሜሪካ ስትመጣ የአሜሪካ ቪዛዋ ሊቃጠል ትንሽ ቀን እንደቀረውና የአሜሪካ ስሟ ደግሞ አና እንደሆነ ነበር የተረዳችው። ይህንን ነገር ለሂዩንጆ ትነግራታለች። ውይ እባክሽ ተይኝ እስቲ ራሴን አሞኛል። ቪዛው ይቃጠላ ሌላ ይመጣል። ምን ችግር አለ? ሌላ ራስ መታታቱኝብኝ። ታዲያ ዩሚ ነገሮች ተደራረቡባት። ሁሉም ነገር ስልችት ነበር ያላት። ከልጅነቷ ጊዜ ጀምሮ ልትኖረው የምትፈልገው የሀብታም ህይወት አሁን ሙሉ ለሙሉ እንደፈራረሰ በአይምሯ ራሱ ስትረዳ ከብዷት ነበረ። አንድ የወሰነችው ነገር ቀጥታ ወደ ጋለሪው በመግባት ያሉ ገንዘቦችን እንዳለ መውሰድ እና የሂዩንጆን ፓስፖርት መውሰድ ነበረ። ያንን ጠቅልላ ከወሰደች በኋላ የሄደችው እናቷ ጋር ነበረ። እናቷ አሁን የመርሳት በሽታዋ እየተባባሰባት ነው። በቀጣይ ቀንም በተደጋጋሚ አቶ ሊ ቢደውሉላት ዩሚ እያነሳች አልነበረም። ታዲያ ጓደኛዋንም ለማግኘት ትወስናለች። ያቺ ጓደኛዋ ኮሌጅ ውስጥ የተዋወቀቻት ጂዎን የተባለችው ልጅ ነበረች። በዚህም በአሁኑ ጋዜጠኛ ስለሆነች እሷን ተጠቅማ ከታዋቂ ሰዎች ጋር ለመቀራረብ ነበረ ዩሚ ያሰበችው። እንደፈለገችውም ይሳካላታል። ጂውን አንድ ስራ እንዳገኘችላትና እዛ እንድትገባ ነበር የነገረቻት። በዚህም የስራ መግለጫው ላይ እንዳለ ያስገባችው የሂዩንጆን የአሜሪካ ስሟን አናን እንዲሁም የሷን ኢሜይል የተለያዩን የትምህርት ሰርተፍኬቷን ምንም አልቀራትም ነበረ። ለራሷ ሌላ አና የሚባል ማንነት ትፈጥራለች።
በጣም ቆንጅዬ ስለሆነች ከልብስ ቤቶች ልብስ በመከራየት የተለያዩ ቃለ መጠይቆችን ለማድረግ ትሄድ ነበረ። በዚህም የተለያዩ እንግሊዘኛ ትምህርት ቤት የሚያስተምሩ ትምህርት ቤቶች በቀላሉ ሰርተፍኬት ማግኘት ችላ ነበረ። ታዲያ አሁን የምትቀጠርበት ቦታ በመምህርነት ስለሆነ እንዴት መምህሮች እንደሚያስተምሩ ሁላ እየዞረች ማየት ጀመረች። ከልጅነቷ ጀምሮ ቀልጣፋና ጎበዝ ስለሆነች ይሄ ነገር አልከበዳትም ነበረ። የተከራየችውንም ልብስ ለመክፈል ብር በምትጠየቅበት ጊዜ ከዚህ ቀደም ሂዮንጁ ያልፈለገችውን ሰዓት ስለሰጠቻት በብር ፋንታ ለመስጠት ብትፈልግም ያ ሰዓት ግን አጭበርባሪ ሰዎች የሰሩት ብራንድ እንደሆነ ንግድ ላይ እንደሌለ ነበር የተነገራት። የተረዳችውም ሂዮንጁ የጣለችውን የማትፈልገውን ነገር እንደሰጠቻት እንጂ ውድ ነገር እንዳልሰጠቻት ነበረ። የውሸት ማንነቷ ላይ በደንብ ትሰራ ጀመረ። ከተለያዩ ትላልቅ ተቋማትም ሰርተፍኬት ስላገኘች አሁን ስራውን መቀጠር ችላ ነበረ። ለራሷም የሚሆን ቆንጆ ትልቅ አፓርታማ ትከራያለች። የአሜሪካ ስሟ አና እንደሆነ ታዲያ ግን የተጠቀመችው ሰርተፍኬት ላይ የኮሪያ ስሟ ሂዮንጁ እንደሆነ ያሳይ ነበር። ምክንያቱም የሂዮንጁን የትምህርት ሰርተፍኬት ስለወሰደች ነው። ብዙ አስተማሪዎች እሷን በስም እንደሚያውቋት ነገር ግን በአካል እንደማያውቋት እየተናገሩ ዩሚን እንደ ሂዮንጁ ነበር የሚንከባከቧት። አንዲት አስተማሪም ትቀርባለች። ያቺ አስተማሪ ትልቅ ዩኒቨርሲቲ ውስጥ ፕሮፌሰር የመሆን እድል ልታገኝ ስለምትችል ብዙ ገንዘብ እንደሚያስፈልጋትና ያንን ስራ እንድትቀላቀል ለዩሚ ሀሳብ ታመጣላታለች። ይህንን ያደረገችው ሂዮንጁ ስለመሰለቻት ነበረ። በዚህም አሁን የተከራየችውን ትልቅ አፓርታማ በመተው ገንዘቡንም በመውሰድ ትንሽዬ አፓርታማ ትከራያለች። ያ ትልቅ የተባለውንም ስራ መቀላቀል ችላ ነበረ። ፕሮፌሰር ሆናም ትቀጠራለች። ብዙ ጥናቶች ስለምታደርግና ከልጅነቷ ጀምሮ ጎበዝ ስለሆነች ግን አሁን ራሱ ፕሮፌሰርነትን መላበስ ችላ ነበረ። በውበቷና በእርጋታዋ ደግሞ ብዙ ሰዎች ቶሎ ያምኗት ነበር። በዚህም እዛ ዩኒቨርሲቲ የሚያስተምሩ ብዙ ፕሮፌሰሮች እንደዚህ አይነት ቆንጆ ሴት ሆና ፍቅረኛ እንደሌላት ሲረዱ እሷን ለመቅረብ ይሞክሩ ነበረ። አንድ ቀን ላይ ግን ጂሁን የተባለ ሰውዬ ሊተዋወቃት ይመጣል። ታዲያ አወራሩን፣ አኳኋኑን፣ የሀብት ደረጃውን ካየች በኋላ ሀብታም ቢሆንም ግን አስተሳሰቡ ዝቅ እንዳለ ነበር የተረዳችው። በዚህም አብረው መሆን እንደማትፈልግ ትናገራለች። እሱ ግን 3 እድል ብቻ እንድትሰጠው፣ ታዲያ 3ቱን ጊዜያቶች አብረው ካሳለፉ በኋላ ካልፈለገችው እንደሚተዋት ነበር የነገራት። በዚህም ትስማማለች። እሱንም ያስተዋወቀቻት ጂዎን የተባለችው የድሮ የኮሌጅ ጋዜጠኛ ጓደኛዋ ነበረች። ስለ ጂሁንም ስትነግራት እሱ ከዜሮ ተነስቶ እዚህ ስኬት ላይ እንደደረሰ በትምህርት ባይማርም ነገር ግን ንግድ ላይና ኢንፎርሜሽን ቴክኖሎጂ የተባለ የድህረ መረብ ስራ ላይ በጣም ጎበዝ እንደሆነ ነበር የተነገራት። ልክ እንደሷ ያልተማረ ቢሆንም ስኬት ላይ ለመድረስ የሚሞክር አይነት ወንድ ስለሆነ ከሱ ጋር ጊዜ ለማሳለፍ ነበር የተስማማችው። ጊዜያቶች ሲያልፉ ግን እየወደደችው መጣች። ታዲያ እሱም ሊያገባት ፈልጎ ነበረ። አልፎ አልፎ ግን እናቷን ለማየት ትሄዳለች። እናቷ የምልክት ቋንቋ ተናጋሪ ነበረች። እናትየው በህልማ ዩሚ ስቅስቅ ብላ ስታለቅስ እንዳየቻት ደህና እንደሆነች እየጠየቀቻት ነበረ። ለእናቷም ደህና እንደሆነች ትናገራለች። ታዲያ በቀጣይ ቀንም የጂሁንም ቤተሰቦች ለመታወቅ በሄደችበት ጊዜ እናትየውን ይዛ አልሄደችም። ነገር ግን ሰዎች ቀጥራ እናትና አባቷ እንደሆኑ ነበር ያስተዋወቀችው። አሁንም የምትኖረው ትልቅ ውሸት ውስጥ ነበረ። የሰርጉ ቀን ይደርሳል። እንደተመኘችው የሀብታምና የስኬታማ ወንድ ሚስት ትሆናለች። ታዲያ ግን እዛ አንዲት ትንሽዬ ልጅ ነበረ። እሱ የኦቲዝም ታማሚ ነበረ። ነጭ አበባ በሚያይበት ጊዜ ልጁ ብዙ ወሬዎችን እያወራ ነው። ይህንን ያየችው ዩሚ ማን እንደሆነ ባሏ ጂሁንን ስትጠይቀው ወንድሙ ልጅ እንደሆነ ነበር የነገራት። ጂሁንም አሁን ሀብቱ በጣም እየካበተ ነበረ። በዚህም እንደ ሁሉም ኮሪያውያን ያሰበው የሀገሪቱ መሪና ለፓርቲ እጩነት መወዳደር ነበረ። በሄደበት ሁላ ዩሚን ይዟት ይሄድ ነበረ። በዚህም ስሟን ወደ ሃዮንጁ ስላደረገችው በጣም ብዙ ሰዎች እያወቋት ነበረ። ታዲያ እሱ እንደዚህ አይነት ስኬት ላይ እንደሚደርስ አላሰበችም ነበረ። አሁን ውሸቷ እንዳይጋለጥ ትፈራ ነበረ። አንድ ቀን ላይ የሄዱት የስዕል አዳራሽ ሽልማት ውስጥ ነበረ። ስኮላርሺፕ ይሰጣል። አንዲት ትንሽዬ ልጅ ግን መድረክ ላይ ለመውጣት ፈርታ ነበረ። በዚህም የምልክት ቋንቋ ተጠቃሚ ነበረች። ይህንን ያየችው ዩሚ ግን ዝም ማለት አልፈለገችም ነበረ። ከእናቷ ጋር የምትግባባው በምልክት ቋንቋ ስለሆነ ልጅቷን ወደ መድረኩ ከጋበዘቻት በኋላ በምልክት ቋንቋ እያወራች እሷን ትረዳት ጀመረ። ታዲያ ልጅቷም ሳትፈራ ሁሉም ሰዎች በምልክት ቋንቋ ንግግር ካደረገች በኋላ ስኮላርሺፑን ተቀብላ ነበረ። በመጨረሻም ዩሚን አቅፋት ነበር የሄደችው። ይህንን የሚያየው ጂሁንም በሚስቱ በጣም ይኮራ ጀመረ። ወደ ቤትም አንድ ቀን ላይ እየሄደች እያለ ሊፍት ውስጥ ልትገባ ነበረ። እንደ አጋጣሚ የተገናኘችው ከዚህ ቀደም ለሷ ሰራተኛ ሆና ከምትሰራላት ትክክለኛዋ ሃዮንጁ ጋር ነበረ። እንዳታያት በጸጉሯ ለመሸፈን ብትሞክርም ሃዮንጁ ግን አይታት ነበረ። ያኔ በውሸት የሰራችው ህይወት እንዳለ የሚፈራርስ እየመሰላት ነበረ። በጣም ፈርታለች። ይባስ ብሎ የፈራችው ደግሞ
አንድ ፎቅ ላይ እንደሚኖሩ ከተረዳች በኋላ ነበረ። ታዲያ ስለ ሂዮንጁ ማወቅም ስለፈለገች ድሮ ከሷ ጋር ሲሰሩ የነበረው ሂዮንጁ ቤት ሰራተኛ ሆነው ለነሱ ትደውላለች። ታዲያ አቶ ሊ እንደሞተ አሁን ደግሞ የነ ሂዮንጁ ቤተሰብ ከባድ እዳ ውስጥ እንደገባ ነበረ የተነገራት። በዚህም ነገሮች እየተበላሹ እንደሆነ ስለተረዳች ባሏ ጋር በመሄድ ቤት እንዲቀይሩ ነበር የጠየቀችው። እንደ ምክንያትም ያቀረበችው መስኮቶች በደንብ የሚከፈቱበትና መሬት ላይ ያረፈ ቤት ላይ ኖር እንደምትፈልግ እየተናገረች ነበረ። ጂሁን ግን የእሷን አስተያየት ከምንም አይቆጥረውም። እሷን የሚያያት እንደ አሻንጉሊት ስለሆነ ሀሳቧን እንደማይስማማ፣ በዚህ ሀሳብ እንዲስማማ ከፈለገች ደግሞ አሁን በቅርቡ የተለያዩ የፖለቲካ አባላት ሚስቶችን እየዞረች ማግኘት እንዳለባት ነበር የነገራት። ጂሁን ማለት በጣም መጥፎ ሰው ነበረ። ካገባችሁ በኋላ ሙሉ ለሙሉ ነበረ የተቀየረው። ታዲያ አሁን ሀብቱ ሲከማች ደግሞ ሰዎችን ይንቅ ነበረ። ሌሊት በመነሳት በድሪል ግርግዳ እያበሳ ጎረቤቶቻቸው ቅሬታ ቢያቀርቡ እንኳን ምንም አይመስለውም ነበረ። ሰዎችን በጣም ይሳደባል። ሹፌሩ 10 ደቂቃ ስላረፈደ ብቻ እየመታ ያባረረው ነበረ። ምናልባት ሊፍት ውስጥ ከሂዮንጁ ጋር እገናኛለሁ ብላ ስለምትፈራ ሁሌ የምትጠቀመው ደረጃውን ነበረ። ይሄ ግን ቀን ባለፈ ቁጥር ሰውነቷን እያዛለ ይመጣ ጀመረ። አንድ ቀን ላይም ለዩሚ የተላከላት በሂዮንጁ ስም የሆነ ከድሮ ዩኒቨርሲቲዋ ደብዳቤ ተልኮ ነበረ። ይሄ ደብዳቤ እንደ ድንገት ሂዮንጁ እጅ ላይ ይወድቃል። በዚህም ትክክለኛዋ ሂዮንጁ ዩሚን ትጮህባት ጀመረ። ታዲያ የሷን ስም ማንነት እንደወሰደች በዚህም እንደምትከፍል የምትከፍለው ደግሞ 3 ቢሊዮን ዎን እንደሆነ እየተናገረች ነበረ። ይህን ያህል ገንዘብ ደግሞ ዩሚ ከየትም ማምጣት አትችልም። ባሏን እንዳትጠይቀው እሷን የሚያየው እንደ አሻንጉሊት ስለሆነ ዞር ብሎ እንኳን እንደማያት ተረድታ ነበረ። ተንበርክካ እንኳን ብትለምናት ትክክለኛዋ ሂዮንጁ ልትሰማት አልፈለገችም ነበረ። ባሏም የማትፈልግበት ራት ግብዣ ላይ ሁሌ ወስዳት ነበረ። አንድ ቀን ላይ ሴት አጠገቡ ተቀምጣ መኪና ውስጥ ሰክረው ታያለች። በዚህም ወዲያው ለፖሊሶች ስልክ ከደወለች በኋላ አፓርትመንታቸው ጋር ሰዎች ሰክረው እያስቸገሩ እንደሆነ ነበረ ዩሚ የተናገረችው። ፊት ለፊት እሱን መጋፈጥ ስላልፈለገች ነበረ። ጂዮንም በጋዜጠኝነቷ አሁን የተቀላቀለችው የፖለቲካ ዘገባ የሚዘግቡ ዲፓርትመንት ውስጥ ነበረ። እዛ ያሉት ወንዶች ብቻ ቢሆኑ እሷ ሴት ብትሆንም ነገር ግን ትኩረትና አክብሮቱን ላይ አይሰጣትም ነበረ። በቀጣይ ቀንም ፖሊሶች ቅሬታ ሰምተው ወደዚህ እንደመጡ እሱን ፈልገው እንደሆነ ጂሁንን ትጠይቋለች። ምንም ሊነግራት አልፈለገም ነበረ። ታዲያ እሱ በቅርቡ ስኮላርሺፕ እንድታገኝና ይበልጥ እንድትማር ታዲያ የትምህርት ቤት ፕሬዝዳንት መሆን እንዳለባት ገንዘብና ስልጣን እንደሚያስፈልጋቸው እየነገራት ነበረ። እሷ ግን አሁን ያለችበት ትክክለኛዋ ሂዮንጁ ህይወቷ ውስጥ መምጣቷ ግራ ስላጋባት ፍቃደኛ አልነበረችም። እንደ ትናንትና መኪና ውስጥ ከባሏ ጋር ሰክራ ያየቻት ሴት አሁን የእሷ ተላላኪ እንደሆነችና በሄደችበት እንደምትከተል ሾፌሯ እንደሆነች ባሏ ጂሁን ነበር የነገራት። እሷን ስታያትም ተናዳ ነበረ። ነገሮች በጣም ተደራርበውባታል። አንድ ቀን ላይ ቤት ውስጥ ያለችው የጽዳት ሰራተኛ ወደ እሷ ከመጣች በኋላ እረፍት እንደምትፈልግ ትነግራታለች። ነገሮች ስለተደራረቡባት የተናደደችው ዩሚም ድሮ አቶ ሊ የተናገራትን ነገር መናገር ጀመረች። እናንተ ድሃዎች ስትባሉ የኛ የሀብታሞችን ህይወት ማክበድ ትወዳላችሁ። ስራሽን በአግባቡ አሰሪ በአግባቡ ብሰሪ ኖሮ እኮ እንዲህ አትሆኝም ነበረ። ስለማሰሩ ነው ዝቅተኛው ናችሁ የቀራችሁት። ይህንን ስትናገር የእሷ ሹፌር የሆነችው ልጅ ከቅርቦና እየሰማች ነበረ። በዚህም ወዲያው ወደ ራሷ ከተመለሰች በኋላ ዩሚ እረፍት መውሰድ እንደምትችል ነበረ ለልጅቷ የነገረቻት። አንድ ቀን ላይም ወደ ዝግጅት ነይ ስለተባለች ከሹፌሯ ጋር እየሄደች ያለ ሹፌሯን የጠየቀቻት ከባሏ ጂሁን ጋር መስራት ከባድ እንደሆነ ነበረ። ያኔ ግን ሹፌሯ ስትናገር የነበረው ጥሩ ነገር ስለ ባልየው ነበረ። በዚህም ሁሉም ሰዎች ለስራና ለገንዘብ ሲሉ እንደሚዋሹ ነበር የተረዳችው። ታዲያ ወደ ቦታው ከደረሱም በኋላ ቶሎ ብላ ሹፌሯ ትወርድና እዛ ያሉ እንግዶች እንዳለ እንደመጡ ለማጣራት ሄዳ ነበረ። በዚህን ጊዜ ያስታወሰችው ዩሚ ያኔ ሂዮንጁን በመኪና ደርሳት ልክ እንደዚህ ሴት እያወረደች እንግዶች መምጣትና ለመምጣታቸውን ታረጋግጥላት ነበረ። አንድ ቀን ላይም ጋዜጠኛዋን ጂዎንን ለማግኘት የመጣው ከዚህ ቀደም ጄሆ የተባለ ልጅ እያሉ የዩሚ ፍቅረኛ የሆነው ውሸቷን ካወቀ በኋላ ኤርፖርት ጥሏት የሄደው ልጅ ነበረ። በዚህም ለጂሁን ሲነግራት የነበረው ያኔ ኮሌጅ እያሉ ዩሚ የምትባል ተማሪ እንደሌለች ስታጭበረብረው እንደነበረና ውሸቱን ካወቀ በኋላ ጥሏት እንደሄደ ነበረ። ያኔ ጋዜጠኛዋ ጂሁን ጓደኛዋን ትጠራጠራት ጀመረ። በዚህም ስለሷ ለማጣራት ነበር የወሰነችው። መጀመሪያ ያደረገችው ድሮ የተማሩበት ኮሌጅ ማመልከት ነበረ። ታዲያ ብዙ ዩሚ የተባሉ ሴቶች ቢኖሩም በስነ ስዕል ላይ የተመረቀች አንድም ዩሚ የተባለች ሴት አልነበረችም። አና የተባለችንም ሴት በመቀጠል ስሟን በመፈልግበት ጊዜ እንደዛ የምትባል ሴት ዩኒቨርሲቲ ውስጥ አልነበረችም። በመቀጠል ጂሆን የሄደችው ከዚህ ቀደም ዩሚና እሷ ተከራይተው የሚኖሩበት ቤት ነበረ። አከራያም ስታያት በቀላሉ አውቃት ነበረ። ታዲያ ሁለቱ በሚያወሩበት ጊዜ ዩሚ
የ2 ወር ገንዘብ ሳትከፍላት ጥላት እንደሄደች፣ በዚህም ገንዘቡን ለመፈለግ ብላ ለዩሚ አባት እንደደወለች፣ እሷ ወደ ተወለደችበትም ከተማ እንደሄደች፣ ነገር ግን የሷ ቤተሰቦች በጣም ደሃ እንደሆኑ ነበር የሰማችው። ተስፋ ያልቆረጠችው ጂዮን በመቀጠል የሄደችው ከዚህ ቀደም ዩሚ መምህር ሆና የሰራችበት ትምህርት ቤት ነበረ። ታዲያ ስለሷ በምሰማበት ጊዜ እጅግ በጣም ጎበዝ መምህር እንደነበረች፣ በቀላሉ ሰዎችን ትኩረት መሳብ የምትችልና ቀልጣፋ እንደሆነች፣ ነገር ግን ትንሽ የሚያጠራጥረው የእንግሊዘኛ ብቃቷ ዝቅተኛ እንደነበረ ትሰማለች። ዩሚን በቀጣይ ቀን ፓርኪንግ ውስጥ በነበረችበት ጊዜ ትክክለኛውን ሃዩንጁን ፊት ለፊቷ ነበር ያየቻት። መኪናውን ፍሬኑን ረግጣ እሷን ለመግጨት እየነዳች ነበረ፣ ነገር ግን ልታደርገው አልቻለችም። ይህንን ያየችው ሃዩንጁ ስቃባት ጥላት ትሄዳለች። ባሏም የፖለቲከኞችን ሚስት አገኘ ስላላት አንዷን ሴት ለማግኘት ትሄዳለች። ልታናግራት እንኳን አልፈለገችም። ታዲያ ለዩሚ እንደ ስጦታ ልጅቷ ገንዘብ ነበር የሰጠቻት። ገንዘቡንም በምታየው ጊዜ በ100,000 የሚቆጠሩ ወኖች ነበሩ። ከዚህ በላይ ገንዘብ እንደማታገኝ ተረዳችው። ዩሚም ያንን ገንዘብ ይዛ የሄደችው ሃዩንጁ ጋር ነበረ። ታዲያ ሃዩንጁ ግን ልትቀበላት አልፈለገችም። አታፍሪም እንዴ? ማንነቴን እኮ ነው የሰረቅሽው። ለዚህ 100,000 ወን የምቀበልሽ ይመስልሻል? ያልኩሽን ማታመጪ ከሆነ ነገሩ እኮ ቀላል ነው። ለዛ ከርፋፋ ባልሽ ሄጄ ሁሉን ነገር እነግረዋለሁ። ገባሽ አይደል? በዚህም ዩሚ ቤት ከገባች በኋላ ያሉ ፖለቲሻኖችንና ሚስቶቻቸውን ማጣራት ጀመረች። ሁሉንም ካየች በኋላ ከሁሉም ለዚህ 100,000 ወን ካገኘች የተባለውን ብር ማጠራቀም እንደምትችል ነበር ያሰበችው። ከዛ ጊዜ በኋላ የፖለቲከኞችን ሚስት በምታገኝበት ጊዜ እየሳቀች ነበር የምታወራው። እነሱም በቀላሉ ስጦታ እየሰጧት 3 ቢሊዮን ወን ነበረ ማግኘት የቻለችው። አሁን ነገሮች የተስተካከሉላት መስሏት ነበረ። ተስፋ ያልቆረጠችው ጓደኛዋ ጂዮን ደግሞ ማጣራቷ የሄደው ዩሚ ድሮ ወደ ተማረችበት ሃይስኩል ነበረ። በዚህም እሷ ያደገችበት ሀገር ትሄዳለች። እንዳጋጣሚ ሆኖ መጀመሪያ የገባችበት ሬስቶራንት ኃላፊ የሆነችው ሴት የዩሚን እናት ለብዙ ጊዜያቶች ስትንከባከባት የነበረችው ሴት ነበረች። በዚህም ሴትዮዋ ስለ ዩሚ ስትጠየቅ በኩራት ታወራ ጀመረ። በመቀጠልም ጂዮን የሄደችው ድሮ ዩሚ ወደ ተማረችበት ትምህርት ቤት ነበረ። አንዲት መምህርንም ታገኛትና ስለ ዩሚ ያወሩ ጀመረ። መምህሯም ስትናገር የነበረው በጣም ቀልጣፋ ጎበዝ ተማሪ እንደነበረች፣ ህይወቷ ያሽቆለቆለው ግን እድሜው አነስ ከሚል መምህር ጋር ግንኙነት ከጀመረች በኋላ እንደሆነ፣ በዚህ መምህሩ ሁሉን ነገር እሷ ላይ አላቆ ወደ ሌላ ትምህርት ቤት እንድትዘዋወር እንዳደረጋት፣ ከዛ በኋላ ስለ ዩሚ ሰምታ እንደማታቅና አሁን የት እንደደረሰች እንደማታቅ ነበረ መምህሯ የተናገረችው። ለጂሆን ስልክ ይደወልላታል። ጂሆንን ማግኘት እንዳለባት ነበረ ከስራ የተነገራት። ማግኘት ባትፈልግም እዚህ ስራ ላይ ያስቀጠራት ጂሆን እስከሆነ ድረስ እሺ ብላ ትሄዳለች። እዛም ስለተለያዩ ፖለቲከኞች ወንጀል የሚያሳይ ወረቀት ነበር የሰጣት። ይህንን ነገር እንድታጋልጥ የሱ የራሱ ጋዜጠኛ እንድትሆን ጥያቄ እያቀረበላት ነበረ። እንደዚህ አይነት ነገሮች ከተጋለጡ ደግሞ በቀላሉ እሱ ምርጫውን ማሸነፍ ይችል ነበረ። ይህንን ያየችው ጂዮን በውሸት እንዲህ አይነት ነገሮችን መስራት እንደማትፈልግ ብትናገርም እሱ ከስራ ሁላ ሊያባረራትና ከባድ ችግር ውስጥ እንድትገባ ማድረግ እንደሚችል በኩራት እየተናገረ ነበረ። ከጓደኛሽ ዩሚ እንኳን አትማሪም እንዴ? እሷ ዩኒቨርሲቲ ፕሮፌሰር ነበረች። እንደን አይነቱን ባለሀብት በማግኘት አጋጣሚውን ተጠቀመች። ይሄው አሁን ሀብታም ሆነች። ይህንን አጋጣሚ መጠቀም አለብሽ። ስለዚህ ነገር እያሰበች የነበረችው ጂዮንም ቁጭ ብላ ያለ ኢሜል ነበር የተላከላት። አና የተባለች ልጅ ውጭ ሀገር እንደተማረች ዲግሪ ሁላ እንዳላት የሚያሳይ ነበረ። በዚህም ትክክለኛ የዩሚ ማንነት ማን እንደሆነ ጂዮን ግራ ያጋባት ጀመረ። ትክክለኛዋ ሃዩንጁ የሄደችው ወደ ኤርፖርት ነበረ። በዚህም ልጇንና ባሏን ለማግኘት ተዘጋጅታለች። ማግኘት የምትፈልገው ልጇን ብቻ ነበረ። ታዲያ ባልየውም እንደመጣ ብዙ ሻንጣዎች ይዞ ነበረ። ልጇን ብቻ ካቀፈች በኋላ ሃዩንጁ እናትየውና ባልየው ሻንጣዋን ይዘውላት እንዲመጡ ነበር የተናገረችው። ባልየው ከሃዩንጁ ጋር ለመፋታት በጣም ጓግቶ ነበረ። ለልጇም የተለያዩ ስጦታዎችን ትገዛ ጀመረ። ቤት ከተመለሰች በኋላ ከእናቷ ጋር በምታወራበት ጊዜ 3 ቢሊዮን ወን ብድር እንዳለባቸው፣ እሱን ካልከፈሉ ደግሞ ከባድ ችግር ውስጥ እንደሚገቡ እያወሩ ነበረ። ከዩሚም ብሩን የጠየቀችው ይህንን ለመክፈል ነበረ። በሌላ በኩል ዩሚና ባሏ ደግሞ መድረክ ላይ ወጥተው ንግግር እያደረጉ ነበረ። ፖለቲካዊ እንቅስቃሴ ባደረገ ቁጥር በጣም ብዙ ደጋፊዎች ጂሆን ነበሩት። ታዲያ እሷም ድንዝዝ እንዳለች ሴት ሆና አበባ ትሰጠዋለች። ማንም ሰው ስሟን ቢጠራ ቢያደንቃትም ምንም አይመስላትም ነበረ። እሱ ከጓደኞቹ ጋር ጠጥቶ በሚሰክርበት ጊዜ ቁጭ ማለት ስላልፈለገች የሄደችው ወደ ቤት ነበረ። ታዲያ ቤትም እዛው መሬት ላይ ተኝታ ነበረ ጠዋት የነቃችው።
በቀጣይ ቀንም ዩሚ መድኃኒት ለመግዛት ፋርማሲ በገባችበት ጊዜ ዜና ታያለች። ይህም አንዲት ሴት ራሷን እንዳጠፋች የሚገልጽ ዜና ነበረ። ታዲያ እሷን ወደ ቤት እየሄደች እያለ ግን መንገዱ በፖሊስ ተሞልቶ ነበረ። በዚህም ያረጋገጠችው ራሷን ያጠፋችው ሂዮንጁ የተባለችው ልጅ ነበረች። ታዲያ ከዚህ ቀደም እሷን ላለማግኘት ሁልጊዜ በደረጃው እንድትሄድ ስታስጠነቅቃት የነበረችው ልጅ እንዴት ራሷን እንዳጠፋች ግራ ገብቷት ነበረ። ታዲያ አሁን የተጠቀመችው ደረጃውን አልነበረም፣ በሊፍት ነበረ ወደ ቤቷ ሄደችው። ቤትም ቁጭ ብላ ሳለ ባሏ ይመጣል። ዛሬ ዝግጅት እንደነበረ ለምን እንዳልመጣች ነበር የጠየቃት። እሷም ዝግጅቱ ላይ ብትሄድ ራሱ ልክ እንደ አበባ ማስቀመጫ መሀል ላይ ቁጭ ብላ ምንም እንቅስቃሴ ስለማታደርግ መኖሯ ለመኖሯ ጥቅም እንደሌለ ነበር የተናገረችው። በዚህም መልሷን ሲሰማ ይናደዳል። ታዲያ እሱ በሚመልስላት ነገር ግን የምትረዳው ተቀጣሪ እንደሆነች ነበረ። ከዚህ በፊት ሹፌሩን ከማባረሩ በፊት ልክ እንደዚህ ነበረ ሲቆጣው የነበረው። ይህንን ከሰማ በኋላ ልክ እንደ ድሮ እየታዘዘችለት ስላልሆነ በመናደድም ስራዋን እንድታቆም ነበር የነገራት። እሷ ግን የማስተማር ስራዋን ማቆም አልፈለገችም። ጂሁንም መድረክ ላይ ወጥቶ የፖለቲካ ንግግር እያደረገ በመንበርከክ ራሱ ምን ያህል ሀገሪቷ ላይ ተጽዕኖ መፍጠር እንደሚፈልግ ስለሚያሳይ እጅግ በጣም ብዙ ተከታዮች ነበሩት። እሷም ቢሮ ውስጥ ቁጭ ብላ በነበረበት ጊዜ ወረቀት ነበር የተሰጣት። ላልተወሰነ ጊዜ ከማስተማር ስራዋ እንድትለቅ የሚያሳይ ወረቀት ነበረ። በእርግጠኝነት እዚህ ላይ ባሏ እጁ እንዳለበት ስለተረዳች ምንም ማድረግ ስለማትችል ትፈርማለች። የሆነ ቀን ተነስቶ ከዚህ ነገር እሷን ማስወገዱ ስለማይቀር ስለ ጂሁን ለማጣራት ነበር ያሰበችው። የጀመረችውም ከዚህ ቀደም ከተባረረው ሹፌር ነበረ። መረጃ ለማግኘት እሱን ብትጠይቀውም እሱ ግን መረጃዎችን ላለማውጣት ኮንትራት ስለፈረመ ምንም መናገር እንደማይችል ነበር የነገራት። ታዲያ ጂዮንም ምርመራዋን ቀጥላ ነበረ። ከዚህ ቀደም ከዩኒቨርሲቲው የተመረቁ ሰዎች ይርቡክ ስላላቸው እዛ ላይ አና የተባለችውን ሴት ፎቶ ለማየት ነበር የወሰነችው። ባየችበት ጊዜ ትክክለኛዋ ሂዮንጁ ፎቶ ይታይ ነበረ። ታዲያ እሷ ሁለት ስም እንዳላት ትረዳለች። አንዱ ሂዮንጁ ነው፣ አንዱ አና ነው። ከዚህ ቀደም የሷ ጓደኛ ከነበረችው ልጅም መረጃ በምታገኝበት ጊዜ የመመረቂያ ጽሑፏን አንዲት ተማሪ እንደጻፈችላትና ራሷ እንዳልሰራች ነበር የሰማችው። የኖረችውም ሂዮንጁ ቦስተን ውስጥ እንደሆነ ከዛም በኋላ ከአንድ ዓመት በፊት ግን ፍቺ ለማድረግ ወደዚህ እንደመጣች ስትሰማ ቀጥታ ሄደችው ፖሊስ ጣቢያ ነበረ። ስለ ሂዮንጁ ስታጣራም ሂዮንጁ አባቷ ከሞተ በኋላ ሁሉም ነገሯ እንደተደበላለቀ ከ3 ቢሊዮን ዎን በላይ ገንዘብ ሲያስፈልጋት እንደነበረ፣ ብድር ውስጥ ስላለች የተለያዩ ቁማር ቤቶች ውስጥ ስገባ እንደነበረና ራሷንም እንዳጠፋች ነበር የሰማችው። ታዲያ ዩሚም የተለያዩ በጎ አድራጎቶች ላይ ከተሳተፈች በኋላ ጥሩ ጊዜ አሳልፋ ወደ ቤት ስትሄድም በጣም ከፍቷት ነበረ። ያ የቀዘቀዘ ቤት ውስጥ መግባት አልፈለገችም። ታዲያ ተላላኪዋም ጂዮን የሚሰራበት መስሪያ ቤት ውስጥ ያሉ የታክስ ማስረጃዎችን በፍላሽ አድርጋ ነበር የሰጠቻት። ያንንም ተቀብላ ወደ ቤት ትሄዳለች። ታዲያ ጂሆንም ቢሮ በነበረችበት ጊዜ የተነገራት ጂሆን ከዚህ ቀደም ሚስትና በኦቲዝም የተጠቃ ልጅ እንዳለው መረጃ አግኝተው ነበረ። ይሄም ዜና ላይ ይለቀቃል። ይህንን ያየው ጂሆን በእርግጠኝነት ሁሉ ነገሩ እንዳበቃለት ተረድቶ ነበረ። የስራ ባልደረቦቹ መሬት ላይ አንበርክኮ እየጮኸባቸው ነው። ወዲያው ስልክ ይደወልለታል። ስለ ዩሚ ብዙ መጥፎ ነገሮች እየተዘገቡ ነበረ። እሱም ከዚህ ቀደም ዩኒቨርሲቲ በነበረችበት ጊዜ የመመረቂያ ጽሑፏን እንደጻፈላት እየተነገረ ነው። ይህንን ነገር ለመፍታትም ጂሆን ወዲያው ሀሳብ ያመጣው አንድ ሰውዬ የውሸት ለሷ እንደጻፈላት እንደሚወራ፣ ነገር ግን እሷ ከዚህ ቀደም ሪሰርች ላይ መረጃ በሚሰበስቡበት ጊዜ ባልደረቦች እንደነበሩና መመረቂያ ጽሑፉን እንዳልጻፈላት እንድትናገር ነበረ ያዘጋጀላት። በዚህም የተረዳችው ከድሮ ጀምሮ ማንነቷን እንደሚያውቅና እሷ ዩሚ እንደሆነች እንደሚያውቅ ነበር የተረዳችው። በዚህም በጣም ትፈራው ጀመረ። እስከዛሬ እያወቀ ሁሉን ነገሮች ዝም ማለቱ እሷን ተጠቅሞ ስኬት ላይ ለመድረስ ያደረገው ነገር እንደሆነ ነበር የተረዳችው። ወደ ቤት እየሄደች እያለ የሂዮንጁን መንፈስ ነበር ያየችው። በዚህም እሷ ስትከተላት ስትጮህባት የሰው ማንነት ሰርቃም ቢሆን ለራሷ ማንነት መስጠት ብትሞክር ያቺ የወሰደቻት ማንነት ራሱ ውሸት እንደሆነች ነበር የተረዳችው። ታዲያ ዩሚም ባሏን ስለ ሚስቱና ስለ ልጁ እየጠየቀችው ነበረ። ታዲያ እሱም ሂዮንጁ ስለተባለችው ሴት እንደሚያውቅና ከዛ ነገር ስላዳናት እንድታመሰግነው እየነገራት ነበረ። በመሀል ተናዶ ያንቃታል። በዚህም መተንፈሱላ ከብዷት ነበረ። መቼም ቢሆን ከሱ ማምለጥ እንደማትችልም ይነግራታል። በዚህም ግን እሱ ምርጫ እየተወዳደረ እያለ እንዳያሸንፍ እየጸለየች ነበረ። ምክንያቱም ካሸነፈ በእርግጠኝነት እሷን አስወግዶ ህይወቱን እንደሚኖር ታውቅ ነበረ። በዚህም ግን እንደ ሀሳቡ አልሆነም። ያሸነፈው ጂሆን ነበረ። ያኔ በድን ትሆናለች። ሁሉም ነገር ተገለባብጦባት ነበረ። በቀጣይ ቀንም ጂሁን እሷ ከተለያዩ የፖለቲከኞች ሚስት የተቀበለችው ከ3 ቢሊዮን ብር በላይ እንዳላት በሰማበት ጊዜ እንዳጭበረበረችው ነበር የተረዳው። በዚህም ልጁንና ሚስቱን ወደዚህ አምጥቶ ማሳደግ እንደሚፈልግና እሷን ለማስወገድ ነበረ የወሰነው። ታዲያ ለዚህ ሀሳብ ያመጣ ወደ አሜሪካ መሄድ እንዳለበት ይነግራታል። እሷ ግን እንደማትሄድ ብትናገርም ግድ መሄድ እንዳለባት ሲያስፈራራት እሺ ብላ መኪና ውስጥ ትገባለች። ታዲያ በመኪና እየሄዱ እያለ ግን
የተረዳችው እሷን ለማስወገድ እንደተዘጋጀ ነበረ። በዚህም ለጋዜጠኛዋ ጂሆን ግን መረጃ ሰጥታት ነበረ። እሱም የተለያዩ የታክስ ማጭበርበሮችን የሚያሳይ ስለ ጂሆን መጥፎነት የሚያሳይ ነበረ። እሱን ጋዜጣ ላይ እንድታትመው ነግራታለች። መኪና ውስጥ በነበረችበት ጊዜ በተደጋጋሚ ፍሬኑን እያየች ነበረ። ታዲያ እሱም መኪናውን እየነዳ እያለ ፊት ለፊታቸው አንድ ሚዳቆ ትመጣለች። እሷን ላለመግጨትም በሚሞክርበት ጊዜ እሱ ከሚገላት ዩሚ ቀድማ ፍሬኑን ነበረ የያዘችው። በዚህም ከኤሌክትሪክ ፖል ጋር ይጋጫሉ። እሱም ተጣብቆ እዛ ውስጥ ቁጭ ብሎ ነበረ። ጂሆንም መልእክት ልካላታለች። አድኘኝ እያላት ጂሆን የጂሆንን መልእክት ለማየት ኔትወርክ እየፈለገች ነበረ ዩሚ። የእሷ አለቆች ያንን መረጃ እንዳታወጣ እንዳደረጓት፣ ታዲያ ሀሳባቸውና እቅዳቸው እንዳልተሳካ ነበረ የተነገራት። ይህንን መልእክት ካየች በኋላ ያንን ሴጣን ሰውዬ በህግ ልትቀጣውና ፍትህ ማግኘት ካልቻለች ራሷ እሱን ለማጥፋት ነበር ያሰበችው። የሲልክ ስከርቫ ላይም እሳት ከለኮሰች በኋላ በቦርሳዋ በማድረግ መኪና ውስጥ ነበር የወረወረችው። ታዲያ እሱም እዛው ይሞታል። ታዲያ ጂሆንም እንደሞተ ወዲያው በጋዜጣዎች ይታተም ጀመረ። ለቅሶ ላይ የነበረው በኦቲዝም የተጠቃው ልጁ አበባ ይዞ ብቻ ነበረ። እዛ ያሉት ጋዜጠኞች ናቸው። አመታትም ያልፋሉ። አንዲት የካናዳ ገጠራማና በረዷማ ከተማ ውስጥ አንዲት ሴት እንጨት እየጎተተች ይታያል። ወደ ቤቷ ከገባች በኋላ የተሸፋፈነችውን ባወለቀችበት ጊዜ ዩሚ ነበረች። ሁሉን ነገር ትታዚ መኖር ጀምራ ነበረ። በተደጋጋሚ ጆሯ ላይ የሚያቃጭለው ግን እርጅኝ እያለ ጂሆን የጮኸው ነበረ። ለዘመናት በውሸት የገነባችው ነገር ከፈራረሰ በኋላ አሁን ብቸኛ ሆና ነበረ። በዚህ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።